ጥያቄ ያለኝ ወንድማችን ይሰማል ድምጼ? እናስተናግዳለን። አብዲላውን የምጠይቅን መልስልኝ። በምጽአት ቀን በደመና የሚመጣው ማን ነው? ይሰማል ድምጼ? ይሰማል። በምጽአት ቀን በደመና የሚመጣው ማን ነው? በቁርአን መሰረት ሰው ሁሉ ጋር ነው። ጥያቄ ያለኝ አብዲል እየጠየቅን ነው ወይስ ድምጽ አይሰማም? ኦኬ እነሱ ጋር ነው ማለት ነው። ቲንክ ይዘገይባችኋል አይደል? እናንተ ጋርም ጭምር። አሁን ዴቫ እንዴት ነው? ይሰማል? ጥሩ አይዘገይም። ጥሩ ይመጣል ማለት ነው። አሁን ጥሩ ነው። እሺ አብዲል አሁን ማይክን ክፈት እስኪ። አብዲ ጋር መሰለኝ። አብዲ አለ? አዎ እንትን አይሰማም። ዴቫ አለው ይሰማል? አለው። ከደመና ጋር የሚመጣው ማን ነው? ለፍርድ ቀን ከደመና ጋር የሚመጣው ማን ነው? አላውቀውም። ይቅርታ እንትን አለኝ፣ ጥያቄ አለኝ። ትመለሳለህ? እስላም አይደለም እንዴ? ነኝ። ታዲያ ስለምና መጀመሪያ ማወቅ አይቀድም? ለመጀመሪያ አንተን ማማር ፈልጋለሁ። የሚፈርድብህን ሳታውቀው ሌላውን ብታውቅ ምን ዋጋ አለው? ስሜን አላውቅም፣ ግን ያንተን ስም ልወቅ ማለት ትንሽ ይከብዳልና ከደመና ጋር የሚመጣው ማን ነው? እሱን እስኪ ሞክረና። ጥያቄ አለኝ። ከደመና በኋላ የሚመጣው ዝናብ ነው። ዝናብ ስለዚህ አላህ ዝናብ አላህን ዝናብ ነው እያልከን ነው። ከደመና በኋላ የሚመጣው ምንድነው አልከኝ? ዝናብ ነው ታዲያ። አላህን ካድከው ማለት ነው። እሺ እንዲህ እናድርጋ። ልማር አይደል ያልከው? እኛ ጋር የለም። ኦኬ ልማር አይደለም። ቆይ ጥያቄው ልማር ብለሃል፣ አላውቅም ብለሃል። ካላወቅ ጥሩ ነው እናስተምርሃለን ማለት ነው። ምን ይላል? ጥያቄው ማስተካከል አለበት። አላውቅም ያለን ሰው ነው። ምንድነው አላችሁ? ከደመና በኋላ ምንድነው የሚመጣው አልከኝ አይደል? ዝናብ ነው ታዲያ። እሺ ቤቱ የጭቅጭቅ ቤት ስላልሆነ ጭቅጭቅ አታድርገው፣ መማማር ነው። የምንጠይቅህን ብቻ ነው የምትመልሰው። ተደርቦ ማውራት እውቀት መልስ ይሆናል። ትማኛው ተደርቦ ማውራት እውቀት መልስ ስለማይሆን፣ እሺ አንብበው። እሺ አሁን ብሮ የሚለው እሺ አንብብልኝ። ምንድነው ያው ነው ተመልሶልሃል አይደል? እሺ ያው ስማ፣ አላህና መላእክቱ ኧረ ስማኝ፣ በጋ አምላክ ስለ ሳይንስ አይደለም የጠየቀው አይደል? ጥያቄ ተመልሶልሃል ወይ ተመለሰም? አልተመለሰም። እናቴ አላውቅም ብለሃል እኮ ከምናምን እና ዝናብ አይደለም ዝናብ ነው አይደል? እሺ እሱን ልናይ ነው በቁርአን መሰረት። እባክህን አታደንቁረኝ። ማይከን አይደለም ከደመና በኋላ የሚመጣው ምንድነው ስትለኝ ዝናብ አልኩ አይደል? ጥያቄው አልተመለሰም። አሁን ከስር እናስቀምጣለን። ይኸውልህ ተደርበኸኝ የምታደነቁረኝ ከሆነ ከስር እናስቀምጣለን። ቤቴ ጭቅጭቅ አይደለም። እሺ አይ ቀጥልበት። እንደሱ ተራ በተራ ነው የምናወራው። ተደርቦ ማውራት እውቀትም መልስም አይሆነንም። አላህ አለ። እሺ ጥያቄው ተመለሰ። አላህና መላእክቱ ከደመና በሆኑ ሰዎች በሆኑ ጥላዎች ውስጥ ሊመጧቸው እንጂ አይጠባበቁም አለ። ያ ማለት አላህ በደመና ስር ሊመጣ ካልሆነ አይጠባበቅም። ሌላ የሚጠባበቀው ነገር የለም። ይሄ ነው አለ። በቁርአን መሰረት በደመና ውስጥ ሆኖ ከመላእክቱ ጋር የሚመጣው ማን ነው ማለት ነው? ውስጥ የት ነው አለው? ውስጥ የሚለው ይኸው እንዲማ የለም እኛ ጋር ማለት ነው። ቆይ ትንሽ እንትን አድርገው አይታይም። ውስጥ የሚለው ቅድም እፎ ያነሳላችሁ ኮርኩራው ነው ባይዘው እንዴ አላህ ከደመና ጥላ ስር ሆኖ የሚመጣ ብሎ ነው። ሱረቱል በቀራ ቅጥፈት 210 ተመለስኩ። እሺ ሄድበት። እሺ አንብብልኝ። አላህና መላእክቱ ከደመና በሆኑ ጥላዎች ውስጥ ሊመጧቸው እንጂ አይጠባበቁም። እሺ ጥያቄ ምንድነው? ጥያቄ እኮ አይደለም እያሳወቅንህ ነው። አላውቅም ብለህን ይህ ማለት በቁርአን መሰረት በደመና ጥላ ውስጥ የሚመጣው አላህ ነው። አውቁት እኮ ይኸውልህ አብዲል እያወራሁ ተደርበኛ አታውራ አብዲል። በቁርአን መሰረት አሁን ባወቀው መሰረት በደመና ጥላ ውስጥ ሆኖ የሚመጣው ማን ነው? ተጽፏል። አላህ ብለዋል አይደል? አላህና መልእክተኛዎቹ ብለዋል አይደል? በቁርአን መሰረት ከአምላክ ወይ ደስ ቀጥል እሺ ገባ። በቁርአን መሰረት ከአምላክ ውጭ
ከመላእክቱ ጋር በደመና ጥላ ውስጥ የሚመጣ የለም ማለት ነው አይደል? ራስ አንብበህ እኮ ራስ የምትፈተው ሰው እኮ ኮንፊርም አረጋግጥልኝ። ታጽፉላል እኮ የት ላምጣልህ ታዲያ? ሌላ ጥያቄ። አዎ በል የተጻፈውን አንብብ እኮ። አዎ በል። ምን አይነት ጥያቄ ነው የምጠይቀው? ጥያቄ ካለ እዚህ ጋር ጠይቀኝ። ጠየቅኩ እኮ አብዲል። እኔ እኮ እንድታረጋግጥልኝ ነው። በቁርአን መሰረት ከአምላክ በስተቀር ከደመና አራት ነጥብ አንብበህ ተረዳኸው ታዲያ? ጥያቄ ካለ አንተን ከፈለክ ጠይቅ እንጂ አንብበህ ተረዳኸው። አብዲል ለማንበብ ብቻዬን አነባለሁ። ከአንተ ጋር ለመወያየት እንድንግባባ ነው የምጠይቅን። እሺ የሌለው የአላህ ቃል እዚህ ጋር ተጽፏል። እሺ ሌላ አምጥቼ ነው። እሺ አላህ ቃል የተጻፈው ምንድን ነው የሚለው? አብዲል አንደኛ ቤቴ ጭቅጭቅ ቤት አይደለም። ተረብበኛ ተወራ ብያለሁ። የአላህ ቃል ሽምሮ የሚለው ቤቱንማ ከአንተ በቃ አንተን ተወውና የአላህ ቃል ምንድን ነው የሚለው? እሺ በቃ አንተን ተውኩ። የአላህ ቃል በፍርድ ቀን በደመና ጥላ ስር ከመላእክት ጋር የሚመጣው ማን ነው የሚለው? የአላህ ቃል ነው ታዲያ። የአላህ ቃል ነው የሚመጣው። ይኸው ተጽፏል፣ አንብበው እንጂ። የአላህ ቃል ነው የሚመጣው በደመና ጥላ ስር ከደመና በሆኑ ጥላዎች ውስጥ ነው የሚለው አይደል? እኮ የአላህ ቃል ነው የሚመጣው። አላህ ቅጣቱና መላእክቱ ከደመና በሆነ ጥላዎች ውስጥ ይላል አይደል? ከዛ ሌላ ጥያቄ ከየት አምጥቼ ልስጥ ነው አንተ? አልጠየቅኩም። እሱን የጠየቅኩ ማን ነው ያልኩ። በቁርአን መሰረት በደመና ጥላ ስር ሆኖ ከመላእክቱ ጋር ለፍርድ ቀን የሚመጣው አምላክ ማን ነው ነው? ከላይ ማን ነው የሚለው? አላህ ብሏል አይደል? ፈያውራ በቃ ኦኬ። አላህ ነው የሚመጣው ከደመና ጋር ከመላእክቱ ጋር ነው። አብዲል በዛም ታምጣ ይኸው ተጽፎላል፣ አንብባ ታዲያ። እኔ ከየት አምጥቼ ላምጣልሽ ታዲያ? ኦኬ መልካም። በደመና ጥላ ውስጥ ነው የሚለው አይደለ? ይኸው አንብባ አይልም እንደዛ ይላል። አላህ ከደመና ጥላው ውጭ አይሆንም ማለት ነው። በደመና ጥላ ውስጥ ሆኖ ነው የሚመጣው። ሌላ ጥያቄ የለውም። እዚህ ጋር የተባለውን አንብብና ተረዳው። ኸላስ ሌላ ጥያቄ የለኝም፣ መልስ የለኝም። አላህ ጥላ ያስፈልገዋል ማለት ነው። ለማ እንደዛ ነው የሚለው። አላህ ጥላ ያስፈልገዋል ተብሏል እዚህ ጋር። ጥላ ውስጥ ለምንድን ነው የገባው? አላህ ቅጣቱና መልእክተኛው ከደመና በሆነ ጥላዎች ውስጥ ነው የሚል አይደል? ታዲያ እንዴት ነው ጥላ አለው ይላል እዚህ ጋር አይልም አይደል? በደመና ጥላ ውስጥ ይመጣል አይደል? በደመና ጥላ ውስጥ ካላሽ እንዴት ጥላ አለው ይላል ታዲያ? አያለው እኮ አልወጣኝም። አላህ ጥላ ውስጥ ሆኖ ግን ይመጣል አይደል? ተናግሮልህ ያለ እኮ ሌላ ጥያቄ ምን ትጠይቀኛለህ? ወይ ለምን ትበሳጫለህ? ስለዚህ አላህን የሚያካብበው የሚያዋስነው ፍጡር አለ ማለት ነው። ፍጡር ነው ዳመና ፍጡር አይደለም እንዴ? ፈጣሪ ነው። እሺ ፍጡር ከሆነ ዳመና ፍጡር ከሆነ እሺ ዳመና ያለ እሺ ቃል ነው ይባላል። እሺ ታዲያ እንደዛ ከሆነ ዳመና ቃል ነው። አላህ ለምሳሌ አላህ ቃል በቃሉ ይናገራል አይደል? ዳመና ያለ ፍጡር ነው። ገባ? ስለዚህ አላህ በዛ ውስጥ ሆኖ ይመጣል። ዳመና ቃል ነው የምትለው? አላህ በፍጡር ውስጥ ሆኖ ጥላ ውስጥ ሆኖ ሎክ ፍጡር አካቦት አዋስኖት እዛ ውስጥ ጨምቆ ሊከተው ይችላል ማለት ነው። ለምሳሌ የሆነ ብልቃጥ ውስጥ የሆነ ዕቃ እንደሚከተት አላህም የሆነ ጥላ በሚባለው ውስጥ ተገድቦ የገባ አካል ነው ማለት ነው። ማስረጃ አምጣልኝ እነዛ የሚል ነገር ይኸው ተጋቦ የሚገባበት የሚባል ነገር አንብብልኝ። ያውን ያወራውን ቃል ለራሱ እዚህ ጋር አውራው አንብበው። አንብብ ታዲያ አንብብ እስኪ። አላህ እና መላእክቱ ከደመና በሆነ ጥላ ውስጥ ምን ማለት ነው? ከደመና ውጭ ነው አላህና መላእክቱ ወይስ ከደመና ውስጥ ነው የሚሆነው? እሺ ካላስ ነገረክ እኮ እኔ ምን ከላ አምጣሽ ሌላ ጥያቄ ተናገረኩ እዚህ ጋር። ስለዚህ አውተር ሌየራቸው ምን ይሆናል ማለት ነው? የደመናው ጥላ ነው፣ ሻዶ ነው። የደመናው ሻዶ ነው አይደል? ደመናው ጥላው ከኔ መልስ ለምፈለክ መልሱ እዚህ ቁርአን ተናግሯል እኮ አንብበህ ተረዳ እያልኩ ነው። ተረድቻለሁ። ስለዚህ
አላህን የሚያካብበው ልክ አላህ የተገደበ ግዑዝ ነው የምንላችሁ ለዚህ ነው። ፈጣሪ አይሆንም የምንላችሁ ለዚህ ነው። ምክንያቱም ኤክስተርናሊ አላህን ሰራው እንዲያደረገ ቆይ አላህን ኤክስተርናሊ ሰራው እንዲያደረገው ምን አለ ጥላ የሚባል አላህ እዛ ውስጥ ገብቶ የተከበበ ሲሆን ኤክስተርናሊ ምን አድርጎታል ማለት ነው። ይሄንን ኢንሰርክል የሚያደርገው አላህን የሚያካብበው የሚያዋስነው ፍጡር የሆነ ነገር ነው። ስለዚህ አላህ ምን መሆን አይችልም ማለት ነው። አንዴ የሆነ ድምፅ እንትን ይደርብብኛል። ሉክ ስለዚህ ምን አይሆንም ማለት ነው። አላህ ሲመጣ ደመና ጥላ ውስጥ ሲገባ ከዳመና ውጭ አይደለም ማለት ነው። በምን ውስጥ ስለሚመጣ ውስጥ ነው። ስለዚህ ሊትራሊ አላህ ምን ይሆናል ፍጡር ውስጥ የሚገባ እሱም መግባቱ ብቻ ሳይሆን ከፍጡሩ መብለጥ ማይችል የተገደበች ትንሽዬ አካል ያለው ይሆናል ማለት ነው። ትንሽ አንጻራዊ ነው። በጣም ግዙፍ ብላችሁ ብትሉትም እንኳን ያ በጣም ግዙፉ ከጥላው አንጻር ሲታይ ከደመናው ጥላ አንጻር ደመናው ጥላ የሚበልጠውና አላህን የሚያካብብ ነው። ምክንያቱም አላህ ስቲል የገባው ምን ውስጥ ስለሆነ የደመናው ጥላ ውስጥ ስለሆነ። ደመና ፍጡር ነው ወንድማችን፣ ጥላ ፍጡር ነው ወንድማችን። ስለዚህ አላህ በዛቱ ያቺ ጥላ ውስጥ ገብቶ የሚወጣ የሚገባባት ይሆናል ማለት ነው። ልክ ሸቦላ የሆነ እንትን ውስጥ እንደምከቱት ወይንም ደግሞ እናንተ ቤት ውስጥ ገብታችሁ እንደምወጡት አላህም እንደዛ የሚገባ ይሆናል ማለት ነው። ይሄ ደግሞ ፍጡር የሚያካብበው አዳም ፍጡር መሄድና መምጣት ቅድም እንዳልኳችሁ በባህሪ ለፈጣሪ እንደማይነገር ሁሉ መግባትና መውጣት ደግሞ አይነገርም። ቅድምም ብያችኋለሁ ስጀምር ፈጣሪ ቁመቱ እዚህ ጋ ነው፣ ወርዱ እንደዚህ ነው፣ ክብደቱ እንደዚህ ነው ተብሎ የሚሰፈር የሚለካ አይደለም። እርሱ ፍጡራንን የሚለካ የሚሰፍር እሱ የሚመዝን ሁሉ በእጁ መዳፍ ያለች ሁሉ የተካበበ በሱ እንጂ ፍጡራን እሱን ያካበውት የሚለኩት አይደለም። የሙስሊሞቹ ግን ምክንያቱም እጅ አለው እግር አለው ባት አለው እሱ በዛይ ጥላ ውስጥ ሲገባ ሲወጣ የሚሄድ የሚመጣ ከሆነ ጥላው እሱን የሚበልጥ ከሆነ ከጥላው ላይ በላይ ሆኖ ለሚያየው ለምሳሌ በደንብ ያውቀዋል። በቃ እንዲህ ሲል ሲንቀሳቀስ ያየዋል ማለት ነው። አሁን ማናየው ለምንድን ነው? ከአርሽ በላይ ተደብቆ ስላለ። ይሄ ፈጣሪ ባህሪ አይደለም። ሲምፕሊ ይሄ ፈጣሪ ባህሪ አይደለም፣ የፍጡር ነው፣ የፍጡር ነው ወንድማችን። ችን ጀግና እፎይ በቃ ችግር የለውም። አንተ የምታወራው ወሬ ሁሉ ቁርአን ላይ አለ፣ ችግር የለውም። ማፍ ምሽክላ ችግር የለውም። አንተ እንደፈለክ ማውራት አለብህ። እና ጥያቄ አለኝ። እንደፈለክ ማውራት አለብህ ስትል ለምሳሌ የሆነ ሰው አንተ አማምር ከሆንክ ከቁርአን ላይ የተጻፈውን ለህዝብ ማስተላለፍ ነው እንጂ የራስህን ፍልስፍና ስታወራው በጣም ነው የሚያስጠላው። ገባህ? ለምሳሌ ቁርአን ላይ የተጻፈው ለምሳሌ አታነብም። ገባህ? በቃ የሆነች ነገር ትይዛለህ፣ ታብራራለህ። ዝም ብለህ ተጨማምረህ እንዴ? ያ ነበርኩኝ። ምን ነው ፖለቲካ መሰለህ እንዴ? ቁርአን ያ ነበርኩ። ያ አንብብ። አሁን አወራው ጠቅላላ ቁርአን ውስጥ የለም። ከደመና በሆነ ጥላ ውስጥ አላህ ይመጣል ይላል አይልም? ታዲያ አንተ የምታወራው ሌላ አሁን ያወራው እኮ ዝም ብለህ እንትን አደረከው እኮ በቃ የለም እኮ ሌላ መንገድ የሚመጣው የደመና ጥላ ውስጥ ሆኖ ነው ይላል አይልም? አልኩ እኮ እንዴት ብዬ ካደስ ያው የኔን ድጋሜ ቃል አዳኒ ምን አገፋው? የነን እኮ ነው ያልኩት። አላህ ደመና ጥላ ውስጥ ማለት አዳም ጥላው ኢንኮምፓስ አደረገው ማለት አዳም ጥላው አካበበው ማለት የደመናን ጥላ እንደ ሆነች ዕቃ እንደ ብንወስዳት ለሴ የሆነ የድቡልቡል ዕቃ ውስጥ የሆነ እዚህ እንትን ውስጥ ለምሳሌ ውሃ አለ። ኤክስተርናሊ ዕቃው ከውሃው አካቦታል። ስለዚህ እንደዛ ሁሉ ደመናው አላህን አካቦታል ነው አዋስኖታል። ፈጣሪ ደግሞ ፍጡር የሚያዋስነው ከሆነ ከፍጡሩ የሚያንስ ነው። ከፍጡሩ የሚያንስ ከሆነ ደግሞ ፈጣሪ ኤክስተርናሊ ማየት አይችልም ወደ ማለት ነው። እዚህ ቤት ውስጥ ሆኜ እኔ ለምሳሌ ውጭ የለውም ጣራው ላይ የለውም። ቤት ውስጥ ሆኜ ቤት ውስጥ ያለውን ነገር ብቻ ነው ማየት የምችለው። ከቤት ውጭ ያለውን ማየት አልችልም። አሌስ ምን መሆን አለበት ማለት ነው? አጉሊ መነጽር እንዳለው እንደዚህ በሩቁም የሆነ የተገደበ አካል ያለው ይሆናል ማለት ነው። እሱ የፍጡር ባህሪ ነው እያልን ነው። የፍጡር ባህሪ ነው። ቅድም በደንብ ሳስረዳ ከተረዳ ክርስቶስ እኛ በስጋ ተገለጠ ብለን የምናምነው ክርስቶስ በስጋ ታየ የምንለው ማይዳሰሰው እሱ በሁሉ ከስፔስ እና ፕሌስ ውጭም ያለው በተለየ አካሉ ሉክ በስጋ ተገለጠ። በደመና የሚመጣውም ያ በስጋ የተገለጠው ነው። የሚታየውም በስጋ የተገለጠው ነው።
ቃል አስቀድሞ በስጋ ሳይገለጥ አይታይም፣ አይዳሰስም፣ አይነካም። እስቲል ከአባቱ እቅፍ ሳይለቅ በስጋ ተገለጠ ብለን እናምናለን እኛ። እስቲል በዓለም እያለ በስጋ ተገለጠ ተብለን እናምናለን እኛ። እርሱ በሁሉ የሞላው በአጭር ቁመት በጠባብ ደረት ተወሰነ ብለን እናምናለን። የእናንተ ግን እንደዛ አይደለም። ዘሆል ደመና ውስጥ ገባ፣ ጥላ ውስጥ ገባ። ኢንካርኔሽንን አታምኑም። በደመና ይመጣል ትሉናላችሁ። ክርስቶስ በደመና እመጣለሁ ያለውን ኮፒ አድርጋችሁ ማለት ነው። ይሄ አንደኛ ኩረጃ ነው። ቃል በቃል ክርስቶስ የተናገረውንስ ለምን አትቀበሉም? አብዲን ለምሳሌ ክርስቶስ ቃል በቃል በደመና እመጣለሁ ያለውን እንደሚመጣ የተናገረበትን ለምን አትቀበልም? ላላ ኩረጃ ምንድን ነው? ኩረጃ ስትል ኩረጃ ማለት ክርስቶስ በደመና ከመላእክቱ ጋር እንደሚመጣ ተናገረ። መሐመድ ደግሞ አላህ ከመላእክቱ ጋር በደመና በሆነ ጥላ ውስጥ ይመጣል አለ። ይሄ ነው ኩረጃ። ኩረጃ እንደዛ ነው። አዎ ሲጀመር ኢየሱስ ክርስቶስ ለእናንተ ብሎ ተሰቅሏል አይደል? አሁን ስቅለት ላይ አይደለም ቶፒካችን፣ በደመና ስለመምጣት ነው። አይደለም እሺ፣ እኔ መልስልኝ። አይደለም ጥያቄ አይደለም እኮ ችግር የለውም። በዛው በቀጠልክበት መንገድ እኮ ነው። ቀጥል። ከደመና መምጣት ጋር እያይዘህ ቀጥል። ቆይ ችግር የለውም። በሱ ነው። አዎ ችግር የለውም። እሺ ክርስቶስ ለእናንተ ለህዝቡ ብሎ ተሰቅሏል አይደል? ከደመና መምጣት ጋር እኮ መልስ ቃል በቃል መልስልኛ ታዲያ። ቀጥል። እሺ ተሰቅሏል። እሺ ለእናንተ ብሎ ተሰቅሎ ሲወርድ ከምን ነው የሚወጣው? ሲወርድ ማለት ተሰቅሏል። አይመጣም ከዚህ በኋላ ይመጣል። እሺ እንዴት ብሎ ነው የሚመጣው? ኦኬ፣ አየህ በደንብ አልሰማኸኝም ማለት ነው። ገና እድም ያስረዳሁት ይሄን ፓርት ነው። መልስልኝ። እንዴት ብሎ ነው የሚመጣው አልኩህ እኮ መልስልኝ እኮ አዳምጥ። እሺ እኮ ንገረኝ ታዲያ። ችግር የለውም። ቃል በቃል እኮ ነው ጥያቄው እኮ አዳምጣ። እሺ ይህን ሰፊ ደቂቃ ወስጄ አብራርቼ ነበር። አልሰማህም ያልኩት ለዛ ነው። ኦፌንድ ላደርግ ሳይሆን አንድ የሚታረው ይደርባል። ክርስቶስ ታዲያ እንዴት ነው ለእናንተስ የሚመጣው? ይህን ደጋግሜ ተናግሬ ነበረ። ክርስቶስ በስጋ የተገለጠ የአብ ቃል ነው። ስግው ቃል እንዴት ነው እሱ የሚመጣው? ቃል የማይታየው፣ ማይዳሰሰው፣ ማይነካው፣ የማይመታው በስጋ ከማርያም ስጋና ደምን ተካፍሎ ቃል ስጋ ሲሆን ጸጋና እውነትን ተሞልቶ በእኛ ሲያድር እሱ ስግው ቃል ክርስቶስ ተሰቅሏል። ስለኛ ተወግቷል፣ ስለኛ ተመቷል። ሲመጣ እንዴት ነው? በጣም ብዙ ጥቅስ ነው የጠቀስነው። እንዴት ብሎ ይወጋል? ቆና ነው እዚህ ጋር ጎበዝ፣ በደንብ አዳምጥ። ተዋህዶን በደንብ አስረድተናል። ቃል ስጋ ሲሆን አምላክ አይመታም፣ አምላክ አይታይም፣ አምላክ አይነካም፣ አምላክ መጣ አይባልም፣ አምላክ ሄደ ተብሎ አይባልለትም፣ አምላክ ቆመ አይባልም፣ አምላክ ተነሳ አይባልም። እነኚህ እንዳለ ለፍጡር የሚነገሩ ናቸው። ነገር ግን እርሱ በእግዚአብሔር መልክ ሲኖር የነበረው ምን ብለን አለን? በስጋ ተገለጠ። የእኛን የባሪያውን መልክ ይዞ ተገለጠ። ከማርያም ስጋና ደምን ተካፍሎ በስጋ ታየ፣ በስጋ ተመታ፣ በስጋ ሞተ። ልጆቹ ስጋና ደም ስለሚካፈሉ እርሱ ደግሞ ያ በስጋና ደም ተካፈለማ ቃል ስጋን ሲዋሃድ። ስለዚህ ክርስቶስ ያመጣየው ኢየሱስ የወንድሞቹን ስጋና ደም እነሱ ስለሚይዙ እሱም በስጋና ደም የተካፈለው ቆላስያስ ምዕራፍ 2 ቁጥር 9 ክፈተው። ይህንን ስላነበብነው ቅድም እርሱ ክርስቶስ ምንድን ነው? በስጋው መለኮት የተዋሃደው ነው። መለኮት ደግሞ በሁሉ የሞላ ነው፣ በሁሉ ያለ ነው። በእርሱ የመለኮት ሙላት ሁሉ አዳምጡ። በእርሱ የመለኮት ሙላት ሁሉ በሰውነቱ ምን ብሎ ይኖራል? ተገልጦ ይኖራል። ከላይ አንብብልኝ እንዲገባኝ። አዳምጡ። ከላይ አንብብልኝ። ከላይ ምን ነው እግዚአብሔር ነው? ከላይ አንብብልኝ። ይሄው እየተነበበ እግዚአብሔር የሚለው ከላይ ጀምራ ነው። ዝቅ አድርግለትና ያንብብሽ። ያው አንብብሽ። ዝቅ አድርግ። እስከ አንድ ላይ ሂድ፣ ቁጥር አንድ ሂድ።
ከዛ ገና ከምዕራፍ አንድ ቀጥላ ስጋ ቆይ ርዕሱ ምንድን ነው? እግዚአብሔር ነው አይደል? ሳታውቅ ነው እንዴ? ዝም ብለህ እኔ እኮ አይተህ መስሎኝ ነው ዝቅ ይበልልኝ ስትል በእናትህ አዳምጥ። በቃ እዛው መልሰው። ዝም ብላ ዛላ እንዳትሄድ ከላይ አንብብልኝ ያልኩ ነው። እባክህ ሰዓት አትግደል። በቃ ሰዓት አትግደል። ምክንያቱም ይህንን ቶፒክ ረጅም ሰዓት ነው ያብራራሁት። እንደ ዛሬ አብራርቼ አላውቅም። ረጅም ሰዓት ወስጄ አብራርቻለሁ። ትእዛዙ ከእግዚአብሔር ስለሆነ ችግር የለውም። እሺ አዳምጣ። በእርሱ የመለኮት ሙላት ሁሉ በሰውነቱ ተገልጦ ይኖራል። ስለዚህ ቃል ስጋን ተዋህዶ የተገለጠው ክርስቶስ ስጋው ቃል የመለኮት ሙላት በሰውነቱ ተገልጦ የሚኖር ነው። ስለዚህ ሲመጣ እንዴት ነው የሚል ጥያቄ ነው ወንድማችን የጠየቀን። ራዕይ ምዕራፍ 1 ቁጥር 7 አንዴ ክፈተው። አንብበው እስኪ ወንድማችን አንብብ። እኔ ደክሞኛል አሁን። አንተ ራስህ አንብብ እና እንዴት እንደሚመጣ እንድታይ። መጽሐፍ ቅዱስ ያንተ እኮ ነው። እንዴት አንብብላለሁ? እንዲህ አንብብ፣ ችግር የለውም። አንብብ አንተ ራስህ እኮ አንብበዋ። ቀጥል። መረጃ የማንበብ ግዴታ መጽሐፍ ቅዱስ እንዲገባኝ አንብብልኝ። መልሱን ጥያቄ ጠየኩህ መልስልኝ። እሺ በቃ ኦኬ። እንዴት ነው የሚመጣው ክርስቶስ? ምክንያቱም ቅድም ኦዲየንስ በደንብ አድርጎ ስለገባው ሰዓት መግደያ ነው መስሎ እየታየኝ ያለው። ማስረዳትም አልፈለኩም። እነሆ ከደመና ጋር ይመጣል፣ ዓይን ሁሉ የወጉትም ሁሉ ያዩታል። ስለዚህ ይመጣል። ሲመጣ ደግሞ ይታያል። የወጉት ሁሉ ያዩታል። እንዴት እንደሚመጣ ነገረን። የምድር ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። ሌስ አዳምጥ። በቃ ትጨማለቅ። በእናትህ አዳምጥ። ተራብታ አታርግ። ደግመህ አትጨማለቅ ወይ ሚታርግ አትጨማለቅ። ሚታርግ አንደኛ ምንም የምታውቀው ነገር የለም። ሪስፔክት አድርግ ሰዎችን። የምታውቅቶና በሞግተኝ እኮ ደስ ይለኝ ነበረ። የራስን የማታውቅም ክርስትናውን የማታውቅም። ስለዚህ ማንበብ እንኳን ፈቃደኛ አይደለም። ፕሬስ በቃ ከሰሩን። አሁን ደግሞኛል። የመንጫጫት አልፈለኩም። ምክንያቱም የደደቦች አሰልጣኝ ስላልሆንኩ እዚህ ጋር ማለት ነው። ኤኒዌይስ እንዴት እንደሚመጣ ራሱ ስለተናገረ የወጉት ሁሉ ያዩታል፣ የምድር ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አሁን አሜንና ያለውና የነበረው የሚመጣው ሁሉን የሚገዛ ጌታ አምላክ አልፋ ኦሜጋ እኔ ነኝ ይላል። ስለዚህ እንዴት እንደሚመጣ ግልጽ ነው መጽሐፍ ቅዱሱ ላይ። ማቴዎስ ወንጌል ምዕራፍ 24 ቁጥር 31 ክፈቱ። ደጋግመን ያሳየነውን ጥያቄ ደጋግመን ያስረዳነውን ጥያቄ መልሶ ጠይቆ ወይ ማንበብ ፈቃደኛ ካልሆናችሁ በጣም አስቸጋሪ ነው። የሆነ እንትን አለ። ደደብ አትሁኑ። ቢያንስ ጭንቅላታችሁን እችን የጠፍሬን ቆሻሻ ለመጠቀም ሞክሩ። አክቹዋሊ ጠፍሬ ቆሻሻ የለም ደግሞ ችግሩ ቢኖርና እንደው በማይክሮስኮፕም ታይቶ ቢሆን እንደዛ አይነት ጭንቅላታችሁን ወይንም ላውሳችሁ እንደ ሲደብረኝ ስተኛ ጭንቅላቴን የሰማያት ኃይላት እንዴት ነው የሚመጣው ክርስቶስ ነው ጥያቄው። የሰማያትም ኃይላት ይናወጣሉ፣ በዛን ጊዜም የሰው ልጅ ምልክት በሰማይ ይታያል። በዛን ጊዜም የምድር ወገኖች ሁሉ ዋይ ዋይ ይላሉ። የሰው ልጅንም በኃይልና በብዙ ክብር በሰማይ ደመና ሲመጣ ያዩታል። መላእክቱንም ከታላቅ ምልክት ጋር መለከት ድምፅ ጋር ይልካቸዋል እያለ ይቀጥላል እና ብዙ ቦታ አለ። አንድ ነገር መረዳት ያለባችሁ ምንድነው እሱ ሙስሊሞች የራሳቸው ምንም እንደማያውቁት አንድ የሰለጠኗት ነገር ምንድነው እሱ ዝም ብሎ የደመነፍስ እንዴት ነው በጣም ስደነግጡ አንድ ሰው አፍንጫችሁን በቦክስ ድንገት ቢላችሁ የድንብር ምንድነው የሚባለው በጣም ስትደናገጡ በቃ ባገኛችሁበት ነው እንዲህ የምትሰነዝሩት በጣም ከደነገጣችሁ። ሙስሊሞች እንደዛ ናቸው። መጽሐፍቶቻቸውን አያውቁትም። ክርስትናም ላይ ዝም ብለው መጮህ መጠየቅ እንጂ ምንድነው መልሱ ሪል ምን ጠይቀው ምንድነው እየተመለሰ ያለው የሚያውቁን ነገር የለም። ፖለቲካ ብቻ። ይሄ ድድብና ፕሮማክስ አናታችሁ ላይ ድድብና ሲወጣ ማለት ነው። ፕሊስ አይምሯችሁን ተጠቀሙት። ኔስ እኔ በቅቶኛል። አይ ቲንክ ማማዬ ቪዲዮ ሰርታለች መሰለኝ። እንኳን ደህና መጣሽ። ሰማለሁ ትሰማለህ? እንኳን ደህና ቆያችሁኝ። ሼር አድርጉ። ሰላም ብያሉላችሁ። ይመስገናው። እሺ
ሰላም። ይሄ ናት የሚባሉ ልጅ ጥያቄ አለኝ እያለ ነው። አስገባኝ ብሎ ነው በቀደም ብሎ ነበር። እሺ ቀጥሉ። ሳለ ጥያቄውን ይጠይቅ። እሺ እንኳን ደህና መጣ ናቱ። አልሰማም። ሰላም ይሰማል። ሰላም እንኳን ደህና መጣ። እንኳን ደህና ቆያችኝ። በመጀመሪያ ድል ስለሰጠኝ በጣም ቴንኪው። ሳምንት ሙሉ ስከታተል ነበርና አይ ቲንክ ያየኝ ይመስለኛል። ባለፈው ክርስቲያን በብዬ አፍጥጬ ነበረ። ቢኒ ከእስልምና የወጣ ነው ምናምን ስላለ አይ ቲንክ እሱ ጋር ነው ተዋወቁት ይመስለኛል። እና ሙስሊም ቤተሰቦች አሉኝ እና በመጽሐፍ ቅዱስ ላይ ትንሽ ጥያቄ ነበራቸውና ስለሱ መጠየቅ ከቻልኩ አንድ ሁለት ጥያቄዎች አሉ። እሱን ትልል ነበረ። እሺ ቀጥሉ። ልቀጥል? እሺ ቀጥሉ። በመጀመሪያ መጽሐፍ ቅዱስ የእግዚአብሔር ቃል ነው ወይ የሚል ነው። ሲቀጥል ደግሞ ስለ ጾም ጠይቀውኛል። ክርስቲያኖች ለምንድን ነው በተለያየ ሰዓት አንዱ 6 ሰዓት ጾማል፣ አንዱ እስከ 8 ሰዓት ጾማል፣ አንዳንዶቹ እስከ 12 ሰዓት እስከ 9 ሰዓትም የሚጾም አለ። በገዛ ፈቃዳችሁ ነው ወይ የምትጾሙት የሚል ጥያቄ ነው እና ለዚች አጠር ያለ መልስ ካለ ጾም እና መጽሐፍ ቅዱስ የእግዚአብሔር ቃል ነው ወይ የሚል ነው። ያ መጽሐፍ ቅዱስ የእግዚአብሔር ቃል ነው ወይ? አዎ የእግዚአብሔር ቃል ነው። እግዚአብሔር ቃል ነው ስንል ግን እንደ እስልምናው አይነት እሳቤ እዘን አይደለም። እኛ ፍጡር ያልሆነ አላህ ቃል በቃል እንዲህ እያለ የሚለው አይደለም። ያላህ ቃል ፍጡር አይደለም ብለው እንደሚያምኑት ማለት ነው። በገረጣ መልክ እንደሚመጣው እንደ ቁርአን እንደዛ እኛ እናምንም። ነገር ግን ቅዱሳኑን ሐዋርያትና ነቢያትን እግዚአብሔር አነሳስቷቸው ጽፈዋል። እርሱ እግዚአብሔር የመራቸው የእግዚአብሔር መንፈስ በውስጣቸው ያለ እነሱ ጽፈውታል፣ እግዚአብሔር ያዘዛቸውን ማለት ነው። ስለዚህ ከዛ አንጻር የእግዚአብሔር ቃል ተብሎ ይባላሉ። ያው እግዚአብሔር ቃል ይባላል። ሙስሊም ከሆኑ ደግሞ ይህንን እነሱ ማመን ያለባቸው ይመስለኛል። ጥያቄ እነሱ ጋር እንደውም እነሱ ጋር ምንድን ነው ኢንጂል፣ ተውራት፣ ዘቡር ያላ ቃል ተብለው ስለሚታመኑ ማለት ነው። በማናቸውም ደግሞ መለየት የለባቸውም። ተመሳሳይ እንደ ቁርአን ሱራ 4 136 ላይ እንዳለዩ በሁሉም አንድ እመኑ ስለሚል ማለት ነው። በመጽሐፍቶቹ በነቢያቶቹ እነሱም ከአላህ ዘንድ የወረዱ ተብለው ስለሚታመኑ ማለት ነው። እንደኛ ግን ምንድነው እሱ ይሄ ወረደ። በቂያማ ቀን ደግሞ መጽሐፍቶቹ ራሳቸው ፍጡር ያልሆኑ ከዛ በኋላ የገረጣ ሰው ሆነው ይመጣሉ የሚለው እሳቤ እኛ ጋር የለም። እስልምናው ጋር ነው ያለው። ቁርአን ፍጡር አይደለም። በቂያማ ቀን የገረጣ ሰዎች ሆኖ ይመጣል፣ ምልጃም ያቀርባል። እኛ ጋር እሱን አናምንም፣ እንደዛ ብለን አናምንም። እግዚአብሔር ነቢያቱን ያናገረበት አለ። እሱ ቦርፎሪኮን በሚል ቃል ያናገራቸዋለ፣ ከነቢያቱ ጋር ኮሚኒኬት ያደረገበት ማለት ነው። እሱ አካላዊ ቃል ነው ብለን አናምንም። እኛ ቦርፎሪኮን አካላዊ ቃል ነው ብለን አናምንም። ነቢያቶቹ ያንን መጽሐፍ ጽፈዋል ከእግዚአብሔር በሰሙት። እሱ አካላዊ አይደለም። አካላዊ ካልሆነ ደግሞ አካላዊ ቃል ወልድ ክርስቶስ ብቻ ነው። እሱም የአብ የባህሪ ቃሉ ነው፣ የባህሪ ቃሉ ነው። እንደ እስልምናው አይደለም። አካላዊ ቃልም ደግሞ የእግዚአብሔር ቃል ነው ሲባል እንደ ወልድ ያለ አካላዊ ቃል አይደለም። አትሪኮን ቦርፎሪኮን የሚባል አለ። እግዚአብሔር ከሐዋርያት ተንትኖች ከመላእክት ጋር የተነጋገረበት እሱም አካላዊ ቃል አይደለም። ቦርፎሪኮንም አካላዊ ቃል አይደለም። ሁለቱም አይደሉም። የእኛም እንደዚሁ በአየር ላይ የሚነፍስና የሚፈስ ቃል ነው። ተናግረ ነው ድምፃችን ከወጣ በኋላ በአየር ላይ ፈሶ የሚቀር እንጂ አካላዊ አይደለም። የእኛም ንግግር ቃል ይሄ ፍጡር አይደለም የሚባል አይደለም። ፍጡር ናቸው እነኚህ። እንደ እስልምናው አይደለም። እንደገና ደግሞ እግዚአብሔር ቃል ነው ስንል እንደ ወልድ ደግሞ አካላዊ ቃልም ነው እያልን አይደለም። ፖይንቱን አግኝተዋል ያልኩን? ናቱ ስለዚህ
ከእግዚአብሔር የሰሙትን ለምሳሌ ስለሰሙ ሉቃስ ሲጀምር ዮሐንስን በመልእክቱ ሲጀምር በዓይናችን ያየነው በጆሮአችንም የሰማ ነው ይለዋል አለ። የሰማው ከማን ነው? ከእግዚአብሔር ነው የሰሙት። ሰው ከእግዚአብሔር እንደሰሙት መጠን የእግዚአብሔር ቃል ተብሎ ይባላል ማለት ነው። ሉቃስ ወንጌል ምዕራፍ 1 ዮሐንስም በአንደኛ መልእክቱ ላይ እንደዚህ ያስቀምጠዋል። የሰማነውን እያሉ ከእግዚአብሔር የሰሙትን ቃል ያንን ለእኛ አስተላልፈውልናል ማለት ነው። ሁለተኛው ጾም ነው። ሜይ ቢ እዚህ ላይ የሚጨምሩለት አለ። ቢኒ እኔ የሚመች ቦታ ስላልሆንኩ ነው። ፎይ አሪፍ ነው። መጽሐፍ ቅዱስ ማስረጃ እያሉ ነው አለ። የምኑት ቤተሰቦች ካሉ እና መጠየቅ ይችላሉ። ለተናገርከው መሰለኝ አሁን ጀነራል ሀሳብ ነው የሰጠህ። አሁን ስላልከው ኦኬ ቃል እንትን የሚሆንበትን ነው የእግዚአብሔር ቃል ነው የሚለውን ነው የምኑ ከእግዚአብሔር እንደሰሙ ነው። ከእግዚአብሔር እንደሰሙ ሉቃስ ወንጌል ምዕራፍ 1 ራሱ ሲጀምር እኮ እንደዛ ነው የሚጀምረው። ሲጀምርም እንደዛ ብሎ እኮ ነው የሚጀምረው። በዓይናችን ያየነው በጆሮአችን የሰማነው ብሎ እኮ ነው የሚጀምረው። ወንጌልም ሲጀምር የሆነ የሚደርብ ነገር አለ። እኔ ጋ ነው አንተ ጋ ነው? እናቴ ስታወራ ማይክነስ የሆነ የሚደርብ ነገር አለ። ስለዚህ እኛ አካላዊ ቃል ነው ብለን አፌርም ስለማናደርግ ይህንኛው እኛ ጋር ምንም ችግር የለብንም። እንደዛ ብለን ብናምን ነው አካላዊ ቃል ነው ብላችሁ ብታምኑት እናንተ ናችሁ። እኛ እናምነው ሰው አካላዊ ቃል ነው ብለን ካላመንን ነቢያቶች የጻፉት እሱ ከእግዚአብሔር ሰምተው ነው ወይ? በሚገባ ምክንያቱም ክርስቶስ እግዚአብሔር ነው ብለን ነው የምናምነው። ለምሳሌ እናቱ በደንብ አስተውል። ክርስቶስ እግዚአብሔር ነው ብለን ነው የምናምነው። ክርስቶስ የተናገራቸውን የጻፉት ሙሉ የጻፉት እንደዛ ነው። የነገራቸውን ጽፈዋል። ለምሳሌ ወንጌልን። ስለዚህ ክርስቶስ እግዚአብሔር ነው። ስለዚህ እግዚአብሔር ቃል ነው ብለን ስንል እሱ የነገራቸውን ሲጽፉ መረጃ ለየትኛው ልስ ለምሳሌ እኔ ላገለግል መጣሁ አለ። ለምሳሌ ክርስቶስ እሱ እግዚአብሔር ነው። ይሄንን የሰሙትን ጻፉልን። ስለዚህ እግዚአብሔር ስለሆነ የእግዚአብሔር ቃል ነው ስንል ኖ አይደለም ማስረጃ። የምን ማስረጃ ልስ? ምክንያቱም ራሱ ክርስቶስ እግዚአብሔር ነው ብለን ስለምናምን ማለት ነው። ኤግዛምፕል የተራራው ስብከት ማቴዎስ ወንጌል ምዕራፍ 5 ምዕራፍ 5 6 7 እነኚህ አሁን ክርስቶስ በተራራው ላይ የሰበካቸው ይህንን ሰምተው ጻፉልን። መጽሐፍ ቅዱስ የእግዚአብሔር ቃል ነው። ያው ክርስቶስ የተናገረውን ሰምተው ጻፉልን። ክርስቶስ ደግሞ እግዚአብሔር ነው። እሱ ፈጣሪ ነው፣ ሁሉን አስገኘ ነው። ያንን የሰሙትን ጻፉልን ማለት ነው። ዘወል እንደዛ ስለሆነ ማለት ነው። ወይንም አይኩን ስጣቸውና እነሱ ያውሩኝ። እሺ ሜይ ቢ ግልጽ ያልሆነላቸው ሰማለ ሰማል እናቴ አለ አወሎ ግልጽ ያልሆነላቸው ምንድን ነው? ስጣቸው። እስኪ ሰላም ነው? ይሰማል? አዎ ይሰማል እኮ ግልጽ ያልሆነላችሁ ያልሆነልኝ ይሄ ነው እንዲሉ ስጣቸው። እስኪ ይሄኛው ግልጽ አልሆነም ብላኛለች። እኮ ምኑ የአምላክ ቃል ስለመሆኑ ነው። የአምላክ ቃል ስለመሆኑ የአምላክ ማለት አምላክ አሁን ቁርአን እኛን ያወሩን የእሱ ቃል መሆን ተናግሯል። መጽሐፍ ቅዱስ ደግሞ የኔ ቃል ነው ኢየሱስ ብሎ አምላክ ተናግሯል። ቁርአን የአላህ ቃል እንደሆነ ራሱ አላህ ተናግሯል። መጽሐፍ ቅዱስ ራሱ የተናገረበት ቦታ ማለት የተናገረበት ቦታ አለ ወይ? ኢየሱስ ራሱ የኔ ቃል ነው ብሎ ተናግሯል። ሙሉውን የተናገረውን እኮ ክርስቶስ የተናገረውን እኮ ነው አሁን የተናገርኩት። አይ ቲንክ ሜይ ቢ ራሱ የሰበከው እኮ ነው። ሎክ በስጋ ተገልጦ ራሱ የተናገረው ነው። ራሱ የሰበከው ነው። ራሱ ያስተማረው ነው።
በስጋ ተገልጦ እንዲህ አድርጉ ካለ በኋላ ክርስቶስ በደንብ አስተውይ። አሁን አንቺ ምን አልሽ? አሁን ያወራሽው አለ፣ እኔ እያወራሁት ያለ አለ። ክርስቶስ ቃሉ እሱ ነው ወይ የተናገረው? ራሱ ነው እኮ የተናገረው እያልኩሽ ነው። እኔ ራሱ ነው የተናገረው። አገለግላችሁ መጣው ሲል ለምሳሌ ክርስቶስ እሱ ነው እንደተናገረው እኮ። ክርስቶስ ተናገረ እንዲህም አለ ላገለግላችሁ። ሜይ ቢ መረጃዎችን አለ የሚለውን ክርስቶስ ነው የፈለጋችሁት። አይ ዶንት ኖ፣ ፖይንታቸውን አልገባኝም። ይቂ ገብተዋል። እኔም አልገባኝም። እንትን እየፈራች ይመስለኛል ውይይት እንደዛ አይደለም እናትዬዋ። ዞሮ ዞሮ ድምፅሽ ስለሚሰማን ተቀበይውና ስልኩን በቃ ይሄ ግልጽ አልሆነልኝም ብቻ ብለሽ ብቻ ማስረዳቱ ላይ ብቻ ተባበሪን። ውይይት አይደለም፣ ክርክር አይደለም፣ ሌላ ምንም አንጠይቅሽም። እንደምንም ብለሽ ብቻ ሀሳብሽን አስረጅን። እሺ ስጣት ናቲ። ወሬድ ድምጿም ስለሚሰማ እንደዛ ነው የሚሻለው። አንዴ ወይንም መጽሐፍቶቹን ክፈታቸውና ቪኪ ሜይ ቢ እንዴት እንደተረዳችሁ አልገባኝም። የእነሱን አረዳድ እኛ ጋዛው መጣ ከሆነ አንድ የመጽሐፍ ቅዱስ ክፈት እስኪ። መጽሐፍ ቅዱሱ ዘኍልቍ ክርስቶስ የተናገረው አለ። የክርስቶስ ነው ወይ አይደለም ወይ የሚለው ሙግቱ እኛ ጋር አይመጣውም። በስጋ ስለተገለጠ ቃሉ የሱ ነው ወይ? አዎ ቃሉ የሱ ነው። ለምሳሌ ዮሐንስ ወንጌል ምዕራፍ 12 ቁጥር 47 አንዴ ክፈተው። ዓለምን ላድን እንጂ በዓለም ልፈርድ አልመጣሁምና ቃሌን ሰምቶ የማይጠብቅ ቢኖር የሚፈርድበት እኔ አይደለሁም ይላል። ለምሳሌ ቃሉን ሰምቶ መጠበቅ እንዳለበት ቃሉ እንደሚፈርድበት፣ የሚጠላኝ ቃሌን የማይጠብቀው እርሱ የሚፈረድበት አለው ይላል። ቃሉን ካልጠበቀ አንድ ሰው የክርስቶስን ቃል የነገረሽን ይፈረድብሻል ማለት ነው። ቃሉ ደግሞ ምንድን ነው? እሱ ሙሉ ምዕራፉ የክርስቶስ ቃል ነው። ይህንን ከጠበቅሽ አይፈረድብሽም፣ ካልጠበቅሽ ግን ይፈረድብሻል። ቃሉ መጠበቅ ስላለብሽ ማለት ነው። ትድኛለሽ ማለት ነው። ዮሐንስ ወንጌል ምዕራፍ 11 ቁጥር 25 ለምሳሌ ይጠይቃቸዋል፣ ታምኑብኛላችሁ ወይ ብሎ። አዎ ብለሽ ያድናል ብለሽ ምትይ ከሆነ አይፈረድብሽም። ቃሉ እርሱ ነው እያለ ያለው። ኢየሱስም ትንሣኤና ሕይወት እኔ ነኝ አለ። አሁን እኔ ነኝ እያለ ክርስቶስ ይህንን የእኔ ነው ብሏል አላለም? እንዴት አይነት ውግት ይሆናል? አይሆነውም። አየሽ፣ ይሄ ቃሉ የሱ ነው። ምን ስላለ? ኢየሱስም እኔ ትንሣኤ ሕይወት ነኝ አለ። የሚያምንብኝ ቢሞት እንኳ ሕያው ይሆናል አለ። ይህን ቃል ትጠብቂያለሽ እህታችን? ይህን ቃል ከጠበሽ አይፈረድብሽም። ማጠብቂ ከሆነ ግን ይሄ ቃል ይፈርድብሻል። ቃሉን ስላልጠበሽ፣ ይህንን ስላላመንሽ፣ በወንጌል ስላልተመራሽ። ጥያቄው ይመስለኛል እፎይ፣ ያው እነርሱ ኢየሱስ ክርስቶስ ነቢይ እንደሆነ ነው የሚያምኑት፣ አምላክ እንደሆነ አያምኑም። እና እንደዚህ ስትል ቅድም ሌላ አምላክ የምናመልክ ከመሰላት ምናልባት እንደዛ ነው እንትን ያለችው እና ሌላ ወይ አብ ወይ እንትን እንደዛ ለማለት ፈልጋ ነው። ግን እኛ ኢየሱስ ክርስቶስ ቃል እንደሆነ አለች ስለምናምን ይህ የእርሱ ቃል ነው ማለት ነው። ግን እርሷ ራሱ ኢየሱስ ክርስቶስ አምላክ ነው ወይ የሚል ወደዛ የሚል ጥያቄዋ እንደዛ መሰለኝ። ሌላ ነው እንደዛ ነው። ኦኬ እሺ፣ በቀላሉ እስቲ ቆይ የአንቺን ንገረኝ እስቲ። ስለምን ስለ ጾም ንገረኝ እያለች ነው። በቃ ይሄኛው ቆይ ተጨረሰ። የልኛው ላይ ግልጽ ያልሆነልሽን እኮ ለእኛ ብትነግሪን የተሻለ ነው። ለምንድን ነው የፈራሽው? ራስሽ ግልጽ አድርጊና ንገሪን። ኖ ስለ ጾም አንሄድም። የእኛውን ግልጽ አድርጊልን። ምን አልሽ? ይህንኛውን ግልጽ አድርጊልን።
ቢኒ ዘመዶችን እንግዲህ ወይም ባህሪያቸው የምታውቀው አንተ ነህ። ቀጥል። ግልጽ ያልሆነልሽን ጥያቄሽን ግልጽ አድርጌልን። እሺ ብላለች። የአምላክ ቃል ነው የሚለውን ተቀብላለች። ጾምን አይ ግልጽ ታድርግልን። ኖ ግልጽ ታድርግ ቅድሚያ እናንተ ማለት ነው ግልጽ ታድርገው ቅድሚያ። ራሷ ታውራ ናቲ፣ ራሷ ታውራ። እናንተ አምላክ ነው አይደል እያላችሁ ያላችሁትን? ይሄ ማን አምላክ ክርስቶስን? ነው እያላችሁ አይደለም? መጽሐፍ ቅዱስን ክርስቶስ አምላክ ነው። ስለዚህ ምንድን ነው ጥያቄሽ? ቃሉም የሱ ቃል ነው እያልከኝ ነው አሁን ያለው አይደለም? ያ በቃ በዚህ ላይ አልፍ ያለው ለህሊናችን እንትን ተወው በቃ። ለምን ነው ለህሊናችን ማለት ነው? ቆይ ተመልሶልሻል? ቆይ ተመልሶልሻል? አልተመለሰም። በቃ ይሄን እኮ ነው ያልፈልኩት። ጾም ስትታዘዙ አምላካችሁ ነው ያዘዛችሁ እህታችን ለምንድን ነው ሰዓታችሁ የተለያየው? ይሄን ልትመልስልኝ ነው የምፈልገው። ፕሊዝ የመጀመሪያው ጥያቄ እኔ ከመጀመሪያው ኢየሱስ ክርስቶስ አምላክ እንዳልሆነ ነው። ፕሊዝ እኮ እኔ እኮ ግዴታ አልጫንኩብሽም እኮ። ጥያቄውን አጥሪ። አልተመለሰልኝም ካልሽ ምኑ ጋር ዝም ብለን አናልፈውም። ምክንያቱም ዝም ብለን የምናልፈው ነገር ስላልሆነ ጠይቀሻላ። የጠየቅሽውን አጥሪ እኮ በእናንተ አስተምሮ ኢየሱስ ክርስቶስ አምላክ ነው ትላላችሁ። መጽሐፍ ቅዱስ የሱ ቃል ነው ብለሃል አይደል እኮ። ምንድን ነው የተመለሰው? ለህሊና ይተው ምናምን ብለሽ ያልሽው ለምንድን ነው? ያልገባሽ ነገር አለ? ያልገባሽ አለ ወይ? ተቀበይ አትለኝም። በቃ እናንተ ብላችሁታል አይደለም? የኢየሱስ ክርስቶስ ቃል ነው መጽሐፍ ቅዱስ ብለህ መለስክ እኮ አይደለም? በቃ ያንን እንለፈውና ደግሞ ልጠይቅ። ያልገባሽ ነገር አለ ወይ? ለምጠይቅ ጥያቄ ለቀጣዩ ጥያቄ ስለመጣልህ ነው አይደለም? እንትን የምትለው ለምን ትፈራለህ? ለምን እኔ እፈራለሁ? ጥያቄ ማመጣልህን የአምላክ ቃል ከሆነ የአምላክ ቃል ወጥ ነው መሆን ያለበት አይደል? አንተ ነው መሆን ያለበት። እናንተ ጋር ግን አሁን ጾም ስንመጣ ቅድም ናቲ ይነግሩሃል። ስለ ጾማችሁ የተቀመጠላችሁ ነገር አለ ወይ ደግሞ ሰዎች የሚያደርጉት ነገር አለ። በተለያየ ሰዓት ነው የምትጾሙት። የአምላክ ትእዛዝ ከሆነ ናቲ አንድ አይነት ነገር ነው መሆን ያለበት እንደ ሙስሊም ማለት ነው። የእኛ ቁርአን ላይ ተጠቅሶልናል። ጾሙ ብሎ አዞናል። ስንጾም ደግሞ ከየትኛው ሰዓት እስከ የትኛው ሰዓት ነው የሚለውን በገደብ አስቀምጦናል። በዛ መካከል የሚያፈቅር ወንጀለኛ ነው እኛ ጋር ማለት ነው። የእናንተ ጾም ደግሞ መጽሐፍ ቅዱሳችሁ የኢየሱስ ክርስቶስ ቃል ነው ካልክ ለምንድነው ጾማችሁ የተለያየው? ብዙ ጥያቄዎች አሉ። ግን ተራ በተራ ልጠይቅ። ቆይ ስለዚህ መልስልኝ። በደንብ ሰውሉ ስለ ጾማችን ሰዓት ላይ እኛ ጋር ተገልጿል አለች። ቻሌንጅ አደርግሻለሁ፣ 5 ጊዜ ትሰግጃለሽ፣ ትጾሚያለሽ፣ ማስረጃ ታመጫታለሽ። ቁርአን ላይ ተገልጿል ስላልሽ ሰዓቱ ኤግዛክትሊ ተገልጿል ስላልሽ አንቺ ወንድ ነሽ። ቁርአን ላይ 5 ጊዜ የምትሰግጂው እንኳን ከተጠቀሰ ስርዓቱ ወጥና አንድ ነው። ቆይ የኔ ነው መጨመሪያ መመለስ ያለብህ እኔ ነኝ። ቆይ ፕሊስ ተረጋጊ። የለም በመጀመሪያ ደረጃ የለም አንድ በሉ። ሁለተኛ ደረጃ ሰዓት ጉዳይ ነው ያሳሰባት። እኛ ሰዓት ጉዳይ ያሳስበንም፣ እሱ ችግር የለውም። የሰዓት ጉዳይ ያሳስቧታል። የመጀመሪያው ላይ የተስማማ እንትን ያለው ምንድን ነው? ኦኬ ራሴን ከፍ አደርጋለሁ ብዬ ነው። ኦኬ በደንብ አስተውሉ። በቀን 5 ጊዜ ትሰግዳለች። መቼ እንዴት መስገድ እንዳለባት በቁርአኗ አልተገለጸም። እህታችን መቼና እንዴት መስገድ እንዳለባት ቁርአኗ አልነገራትም። ወጥና ግልጽ የሆነው ቁርአን ብላ ያመነችው ሱራ 12 111፣ ሱራ 6 114፣ ሱራ 15 1፣ ሱራ 16 89 ግልጽና የተብራራ አንዳችም አልተውንም ያለው ቁርአንሽ እንዴት መስገድ እንዳለብሽ፣ እንዴት ሀጅ ማድረግ እንዳለብሽ፣ እንዴት መጾም እንዳለብሽ፣ እንዴት ስንት ሰዓት ኤግዛክት ተናግሯላሽ አልነገረሽም። እንኳን ላንቺ አላህ እንኳን እንዴት መቼ በየቀን ወደ ቅርቢት ሰማይ ከሌሊቱ 1/3 ይወርዳል የተባለው ኢትዮጵያ ያለ ሰዓትና ኬንያ ያለ አሜሪካ ያለና ካናዳ ያለ አረብ ሀገርና ዩሮፕ ይለያያል። የአላህ አወራረድ እንዴት ነው ብልሽ
አትመልሽልኝም። ማቴዎስ ወንጌል ምዕራፍ 6 ላይ ክርስቶስ ስለ ጾም ወንድም እኮ አስተምሯል። ይኸውልህ፣ አንተ እኮ እኔ የጠየኩህን ብቻ ነው መመለስ ያለብህ። አዳምጫ ማቴዎስ ወንጌል ላይ ምን ነግሮናል? እኛ ክርስቶስ እንዳንቺ ሆንክ መንገር ነው ያለብህ። ለኔ አዳምጪ አይደለም መምጣት ያለብህ፣ ያንተ መመለስ ነው ያለብህ። ጠይቄሃለሁኝ። አዳምጪ እህታችን ማቴዎስ ወንጌል ምዕራፍ 6 ላይ ፕሊስ አዳምጪ። ወደ እውነት ልትጠራ ነው አይደል? ፕሊስ አዳምጪ። ቆይ አዳምጪ። እኔ የጠየኩህን ነው መመለስ ያለብህ እንጂ ያንተን አይደለም መመለስ ያለብህ። መጽሐፍ ቅዱስ እኔ ላይ አይደለም አንተ ተከፈተው። የምትጠይቀኝ። እኔ የጠየኩህ ለምን ትበሳጫለሽ? ቁርአን ላይ ያለ ብለሽ ፎክረሻል ነበር። ኦኬ ቁጥር 16 14 አካባቢ 6 16 ክርስቶስ እንዲህ ብሎናል። ደስ ይበላችሁ ክርስቲያኖች፣ አንድ ነገር ልንገራችሁ። እኔ ከዚህ ሰዓት እንደዚህ እየጾምኩ ነው ብለህ እንዳጎርር ክርስቶስ እንዲህ ብሎሃል። አፍህ ይሽተት ይግማ፣ በዚህ ሰዓት እየጾምኩ ነው ብለህ እንዳጎርር አምላክ እንዲህ ብሎሃል። ግብዝ እንዳትሆኑ። ደስ ይበላችሁ። በእስልምናው ግን እየጾምኩ ነው ብሎ ማውራት አለበት ገነት ለመግባት። አፉ መግማት አለበት ባላ ዘንድ ግማቱ ተወዳጅ ስለሆነ። አመጣላችኋለሁ መረጃውን። ክርስቶስ ግን እንዲህ ብሎናል። መናገር ራሱ አስፈላጊ ስላልሆነ ስትጾሙ እንደ ግብዞች አትጠውልጉ። ሙስሊሞች ካዩያችሁ ሲጾሙ ሲሉ ታገኟት። ምን ነው ጾሜ ነኝ ይሉሃል አትበሉ። ለሰዎች እንደ ጾመኛ ሊታዩ ፊታቸውን ያጠወልጋሉና ሙስሊሞች ምን ያደርጋሉ? ፊታቸውን ያጠወልጋሉ፣ አፋቸውን ያገማሉ። ባላ ዘንድ ተወዳጅ ነው ብለው ስለሚያምኑ ይሄንን ክርስቶስ ዋጋ እንደማያሰጥ እንደዚህ ማድረግ፣ አፍህም ማግማት፣ ፊትህም ማጠውለግ ጥቅም እንደሌለው ነገረን። እውነት እላችኋለሁ ዋጋቸውን ተቀብለዋል። እናንተ ግን ስትጾሙ በስውር ላለው አባትህ እንጂ እንደ ጾመኛ ለሰዎች እንድትታይ ራስህን ተቀባ። ሙስሊሞች ታያችሁ ይጠወልጋሉ፣ አፋቸውን ያገማሉ። ግማቱ አይቻልም። ታክሲ አብራችሁ የምትቀመጡ ከሆነ ምን እንደሚሸጥ ምክንያቱም ሽታው ምን ተብሎ ነው የሚታመነው? በጣም ነው የምታሳዝነው። የእምነት አስተማሪ የሆነ ንግግርህ ራሱ በጣም ነው የሚገርመው። ሂዴት ኮባራስ ከሰሮኝ ቢኒ ስራ አስገባችሁ ነው ያከበርኳቸው። እዚህ ስማቸው ራሱ በደንብ አስተውሉ። እናንተ ግን ስትጾሙ በስውር ላለው አባት እንጂ እንደ ጾመኛ ለሰዎች እንዳትታይ ተቀባ። ሙስሊሞች አይፈቀድላቸውም። ይሄ ዚስ ዱድ መታጠብ ራሱ ፀጉርሽ ደጋግመሽ ማበጠር ራሱ ጋነም ይከትሻል፣ አይፈቀድልሽም በአዲሱ መሰረት። የጾም ስርዓት ደግሞ ቁርአኑ ላይ የለም። ፊትህን እንደዚህ አድርግ አልተገለጸም። በቀን 5 የምትሰግጂው ሰላት ሰዓቱ ኤግዛክት ተነግሯል አለች። የለም፣ ሽታውም የለም። እኛ ጋስ ይሄንን እንደ ግብዝ አታድርጉት ተባል። ዛስ ጉድ። በስውር አባትህ እንጂ እንደ ጾመኛ ለሰዎች እንዳትታይ ራስን ተቀባ፣ ፊትህንም ታጠብ፣ በስውር የሚያይ አባትህ በግልጽ ይከፍልሃልና። ስለዚህ እኛ ለሰዎች ለመታየት ብለን ጾመኛ ነን እያልን መፎከር አይጠበቅብንም፣ መናገርም አይጠበቅብንም። ይህንን ስርዓት መጽሐፍ ዲድስቅልያ በስርዓት ያስቀምጠዋል። ከአቅም በላይ ሎክ እኛ ምንድን ነን? የእግዚአብሔር ቤተ መቅደስ ነን። የእግዚአብሔር ቤተ መቅደስ እንደመሆናችን ሰውነታችንን መንከባከብ መጠበቅ ደግሞ ግዴታችን ነው። በደንብ አስተውሉ። ሰው እንደዛ ከሆነ ከአቅሙ በላይ አንድ ሰው ሰዓት ለምሳሌ አንዱን 6 ሰዓት እንትን ሊል ይችላል፣ አንደኛው ደግሞ 9 ሰዓት፣ አንደኛው 12 ሰዓት እንደዚህ ያለች የምንጾመው የስጋዊ ፍላጎታችንን አንድም ልንገልበት ነው። በደንብ አስተውሉ። ወደ እግዚአብሔር የምንቀርብበት ነው እና አንድ ታማሚ የሆነ ሰው በደንብ አስተውሉ። አንድ የሚያማው ሰው ወይንም ማይችል ሰው ለምን 12 ሰዓት ድረስ አጾምም ተብሎ ሊባል አይችልም። ሰዓት እንዴት አንደኛው በ9 ሰዓት እንትን አለ፣ አንደኛው በ7 ሰዓት። አንድ የሚያማውን ሰው ለምን እስከ 12 ሰዓት አልጾምክም ካልከው ከአቅሙ በላይ ሊሆንበት ይችላል ማለት ነው። ስለዚህ ያኛው 9 ሰዓት ሊበላ ይችላል፣ ያኛው 9 ሰዓት ሊበላ ይችላል። ሁሉ እኩል አይደለምና ደግሞም ዋናው ጾም አለው የሚለው አይደለም፣ እሱ የግብዞች ነውና 12 ሰዓት አይደለም 6 ሰዓትም ተው 7 ሰዓትም ተው 20 ሰዓትም ብትጾም
20 ሰዓትን ተወው፣ ዓመትም ብትጾም ክርስቶስን ሳታገኝ ጾምህ ትርጉም አልባ ነው። ጾምህ ትርጉም አልባ ነው። እህታችን በረመዳን ወቅት ፔሬድ ካየች መጾም አይፈቀድላትም። በሱ ምክንያት ደግሞ ገሃነም ገቢ ነች። እኔ አይደለም ያልኩት፣ ነብዩ ነው ነብዩ ነው። በረመዳን ወቅት መሐመድ አይሻን ከንፈሯን ይስማል፣ ምላሷን ይጠባል፣ ፎንድሊንግ ያደርጋታል። ፎንድሊንግ ማለት እግር ገጥሞ ማሻሸት፣ እግር ወሲብ ማድረግ ብለው ነው ያስቀመጡት ሙፈሲሮቻችሁ፣ ሊቃውንቶቻችሁ። በጾም ወቅት ቀን ላይ ማታ ማታ ደግሞ ወሲብ ማድረግ ፈቅዶታል። በቀራ ላይ 285 ወይም 87። ይህም የሆነበት ደግሞ አልመይዳ 85 መሰረት በማድረግ ነው። ምላስ ስጠባ እየዋልክ ማታ ወሲብ እያደረግ ቀንን ሽፍት አድርገህ በልተህ ጾም ያለው አትበል። ክርስቶስ ደግሞም ይህንን ጾመኛ ነኝ እያልክ እንድታወራም አልፈቀደልህም። ክርስቶስ የግብዞች አካሄድና አደራረግ ስለሆነ ሐዋርያው ቅዱስ ጳውሎስም በአንደኛ ቆሮንቶስ ምዕራፍ 7 ላይ ቁጥር 4 ላይ ለጸሎት ተጉ ዘንድ ተስማምታችሁ ካልሆነ በስተቀር አልጋ ለዩ አለ። ባልና ሚስትን በጾም በጸሎት ወቅት ላይ ተስማምተው አልጋ እንዲለዩ ነገረን። እኛ ስርዓት እያንዳንዱ ላይ ጾሙ ተነገረን ማለት ነው። ቀን ምላስ ስጠባ እየዋልክ እንደ መሐመድ ምላስ ሲጠባ ውሎ ማታ ወሲብ ማድረግ፣ የቀኑን ሽፍት ወደ ማታ መለወጥ ጾም አይደለም። ሰዓት ኤግዛክት አልተነገረንም። በቀን 5 ጊዜ የምታፈነዱዱት ካልተሰገደ ገነት አገቡ የምትሉት ቁርአናችሁ ሽታውም የለም። አላህ ከሌሊቱ 1/3 ይወርዳል። ኢትዮጵያ ሲወርድ ካናዳ እንዴት ነው የሚሆነው? አሜሪካ እንዴት ነው የሚሆነው? አታውቁትም። እንኳን የእናንተን የጾም ተውና የአላህ መውረጃ ሰዓት አሁን አላህ ከአርሽ በላይ ይሁን ከአርሽ በታች አታውቁትም። አንዳንዴ አታኪንግ ሜንታሊቲ ይዛችሁ እኛ ጋር አትምጡ። መጽሐፍቶቻችሁን ጠንቅቃችሁ መርምሩ፣ ወቁ። ዶግማችን ምንና ምንድን ነው የሚለውን ለዩ። የእናንተን ጭንቅላት ይኸውላችሁ እንደዚች ነው የምትጸየፋት። ኤንዌስ ቃል ቢኒ ቪኪ የምትሉት አለ። አንጨርስም፣ ሰዓት ሄደ። በሽቷል። አንተ ደግሞ ከቤት ያሰማልን። አመሰግናለን። ያ ቢኒ ስራ ነው። ቪኪ ያዋጣል አዋጣም? እንዴት አያችሁት? ቪኪን እንዴት አያችሁት? ቪኪን እንዴት አያችሁት? ያዋጣል? አንተ በስመ አብ ሰው ይከዳል። ግን ሰው ይከዳል። ክርስቲያንን ከዱት። በቃ ክርስቲያንን ከዱት። አንተ በኢየሱስ ስም እኔ እንደዚህ አልጠበቅኩም ነበር። አልጠበቅኩም ነበር። አንድ የሙስሊም 1106ን ትከፍተዋለህ? ሶሪ ወይንም የበመጃ 183ን ክፈቶች። እሱን ያውን ነቢዩ እየጾመ ነው የሚያደርገው። አይሻ ሴድ that the messenger of Allah kissed one of his wives while he was fasting then እሺ ምናምን እስማኤል ምናምን ነገር እየጾመ ነው ይሄን የሚያደርገው። በረመዳን ወቅት ላይ ይስማቸው ነበረ። ምን አይነት አሰማሳም ነው? ፎንድሊንግ ነው የሚያደርጋቸው። ፎንድሊንግ ያውቃሉ? ሙስናድ አህመድን መክፈት ትችላለህ ነው? አይመጣልህ። ወይንም ጀሚያ ተርሚዲ 229 አንድ የክፈተው ክርስቲያን እንትና ቃል ቪኪ
729 ፎንድሊንግ ማለት የወንዱ ብልት የሴቷ ብልት ውስጥ ሳይገባ ሌላ ቦታ ላይ እንደፈለገ ማድረግ ማለት ነው። ቀን እንደዚህ ሲያደርጋቸው ይውላል ሚስቶቹን። እንደዚህም እየጾመ ነቢያችሁ ጾምን ትላላችሁ እንዴ ኮተቶች? ደሚሴንጀር ኦፍ አላህ ውድ ኪስ ሉክ ይስማቸዋል። እናም ፎንድል ይጎረጉራቸዋል። እንደዛ የሚለው ዋይል ሂ ዋዝ ፋስቲንግ እየጾመ እንደዚህ አይነት ቆሻሻ ነብይ እየተከተላችሁ እኮ እኔ ታስቁኛላችሁ። ስለ ጾም ስታወሩ ፎንድል ማለት ምን ማለት እንደሆነ አሳያቸው። ያው ጡቷን እንዴት እንደሚያደርግ ብልቱን በእጅ መያዝ የእሷን እና ጡት መያዝ ምናምን ነገር ነው። እየጾመ እንደዚህ የሚያደርግ ነብይ እየተከተላችሁ ስለ ጾም ስታወሩ ራሱኛ ፊት መጣችሁ። የወንዱን ብልት በእጅ ማሸት የእሷን እንትን ማለት ቀን እንደዚህ ሲያደርግ ይውላል። ማታ ማታ ወሲብ ማድረግ፣ ማታ ማታ ደግሞ ተፈቅዷል ወሲብ ማድረግ። ስለምንድን ነው የምታወሩት? አንዳንድ የምታወሩትን ሃይማኖታችሁን ታውቁታላችሁ ነው? ታውቁታላችሁ ወይ? የአፋቸው ግማት ገነት መግቢያ ነው፣ ከሽቶ በላይ ተወዳጅ የሚሆነው ነው የሚለው አዲሱ የሚያስታውሳለ። የአፋቸው ግማቱ በጾም ሰዓት ገነት መግቢያ ነው። እኛ እንደዛ እንድንሆን አልተፈቀደልንም፣ እንደዛ አልታዘዝንም። የግብዞችን አጿጿም እኛ ስለማንጾም አንዳንዴ አስተምሮታችሁን ማወቅ ጥሩ ነው። ለምትጠይቁት ነገር አደብ እንዲኖራችሁ ያደርጋል ብዬ አስባለሁ። ኤኒዌይስ አሁን ትወጣላችሁ አትወጡም ከቤቴ? ላደሩ ቃሌት ያሰማልን። ያ እንተ በለያ መርዶኪዎስን ተማር ልጄ ተማር ልጄ ብለን ተማር ወዳጄ ተማር። አንደኛው ሴንቸሪ ላይ ቁጭ ብላችሁ እልኸኛና እንዴተኛ አትሁኑ። ተማሩ ወዳጆቼ ተማር ልጄ። እና በርቱ፣ ጎብዙ፣ ተማሩ፣ አንብቡ፣ ጠይቁ፣ መርምሩ። እውቀት ጥሩ ነው። እውቀት ጥሩ ነው። ከእስልምና በሽታ ነፃ አውጣችሁ፣ ከእስልምና ድንቁርና ነፃ አውጣችሁ። ሌላ ምንም አይደለም። የእስልምና ድንቁርና በጣም ከባድ ነው። ይህ መንፈሱ በጣም ከባድ ነው። ጭንቅላታቸውን ፕሮሰስ ያደረጋቸው መንፈስ በጣም ዝገትና ከባድ ነው። ድንቁርና በጣም መጥፎ ነው። በጣም መጥፎ በሽታ ነው ድንቁርና። አንዳንዴ እዋቸው እንዳለ በቃ ያው ዛሬ ለስንተኛ ቀናችን ኦልሞስት ሳምንት ሆነን አካባቢ አይደለ እየገባን ያለ ነው። ከመጽሐፍ ቅዱስ ጋር በተያያዘ ክርስቶስ የተናገራቸው መሐመድ የኮረጃቸውን ለአላህ የሰጣቸውን ነው እየገባን ያለ ነው። ኢቭን ኮንሰፕቱን እራሱ አያውቁትም። ከመጠየቅ ውጭ ከመጮህ ውጭ እነሱ ጋር ያለው ምን እንደሆነ አያውቁም። አንዳንዴ እጅህ ሙሉ ሳይኖርህ አንድ እቺ ጣት የለችውም ብለህ ሰውን ሞክ አደርጋለሁ ማለት ከባድ ነው። አይ የኔ ጣት እች እኮ የሌለችው በመኪና አደጋ ነው ወይንም ደግሞ እንደዚህ ነው ብሎ ሲያስረዳ ሰው እንዴት በመኪና አደጋ ይቆረጣል ጣቱ እያልክ ስታሾፍ ያንተ እኮ ከክንድህ ላይ ስሰርቅ ነው የተቆረጥከው ሲልህ ምን ሊውጥህ ነው? አየህ፣ ቆራጣ ነገር እዛችሁ ሰው ላይ ሞክ ለማድረግ ስትሞክሩ የእናንተ ሙሉ የለም፣ ሙሉ ነገር የለም። ይሄ በጣም ከባድ ነው። ስለዚህ እናስተውል፣ እንረዳ። ምንድን ነው የሚባለው፣ ምንድን ነው የምንለው የሚለውን ማገናዘብ በጣም ጤናማ፣ በጣም ጥሩ ነው ወዳጆቼ። ይህንን ለማድረግ ሞክሩ። ጸሎት አድርጉ። በተረፈ ጸሎት አድርጉ። ከልህና ከብስጭት ውጡ። ከልህ ከብስጭት ውጡ።
እና እንደዛ ነው። ደህና ደሩ። ያው ስቀባጥር አንበሳይቱን በልታኝ ነበረ አለች። ትልቁ አንበሳ ጫካ ሄዷል። ትንሸኛይቱ አንበሳ ድንገት ስታየኝ ፂሜን ስታየው አባቷ መስያት ነው። ይሄንን ስታየው ደቦል መጣች አለች። ደቦል መስላለዋ እንትኑን ባጠልቀው ወንድሟ መስያት ነው አለች እና ሄደች። አባቷ ወደ ጫካ ሄዶ ነው አደን። ይሄንን ፂም እኮ ስንቶቹ ሲያዩት አሁን እዚህ ላይ ነጩን እንትን የሚጠመጥምበት ይሄው መስጊድ ቢቆም እያሉ ስንቶቹ የሚቁለጨለጩለት ፂም። እናንተ ደህና ደሩ በሉ። ለማንኛውም